ውድ አይደለም። እንዴት ገንዘብን መጠቀም እንዳለብህ ስላላወቅህ። ለምንድን ነው እንዲህ አይነት ስራ ውስጥ ስትገባ ፍርሃት የሌለህ ደግሞ ድፍረትስ የበዛብህ? ምን ተመክተህ ነው? በእነዚህና ሌሎች አጠር ባሉ ዝግጅቶች ተመልሼ መጥቻለሁ። ተከታተሉኝ ዘንድ በአክብሮት ጋብዛለሁ። እስቲ ከሰሞኑ ግርግር እንጀምር። ይህ ሙዚቀኛ ሃይማኖቱን ቀየረ ከሚባለው እና ሰሞኑን እነዚህ ሙዚቀኛ ተብዮች ሃይማኖታቸውን ቀየሩ የሚባል ነገር በብዛት ያው ይወራል። እንግዲህ አንድ ሰሞኑ እንደ ወረት ያው ይወራል፣ ብዙ ነገር ይባላል እና ከኦርቶዶክስ በተለይ ደግሞ አሁን ፋሽን የሆነው ወደ ፕሮቴስታንት መቀየር ነው። እንግዲህ ሄድክ አልሄድክ መጣ ቀረ ኦርቶዶክስ እንደ ተቋም ምኗም አይደለም። እንደ ተቋም ምናልባት እንደ ግለሰብ ያው እናዝናለን። ምክንያቱም ያው እንደሚታወቀው እቺ ሃይማኖት ቀጥተኛ ኦርቶዶክስ ያው ማለትም ቀጥተኛ መንገድ ናት ወደ ገነት ወይንም ደግሞ ወደ ዘላለማዊ ህይወት። እንግዲህ ሁሉም ይነሳና እንደሚታወቀው ያው ዝች ቤተክርስቲያን ላይ ነው የሚጨፍረው። ከየትኛውም ቦታ ቢመጣ እችን ቤተክርስቲያን ለማውደም ለማጥፋት ወይንም ደግሞ እናድሳለን ከሚሉት የውስጥ ጠላቶች ነው እንግዲህ ብዙ መከራ የሚደርስባት። ዞሮ ዞሮ አንድ ሙዚቀኛ አይደለም፣ አንድ አላዋቂ አይደለም፣ ምንም እውቀት የሌለው ከገዳም ያሉ አባቶች ዘለው የፈለገ ቦታ ቢገቡ እኮ ምንም አይደንቃትም። ኦርቶዶክስ እንደ ተቋም ምንም አይደንቃትም። ምናልባት ግለሰቦች ያው ሊጨነቁ ይችላሉ። በነገራችን ላይ ኦርቶዶክሳውያን አታስተውሉም? 40 ዓመት ታግሎ ከገዳም አባቶችን የሚያስወጣ እኮ ጸላይ ሰናይ ወይንም ደግሞ ያው የጥንት ጠላታችን እንዳለ እኮ የምናውቀው እኮ ነው። በታሪክ በገድላት የምንሰማው ነው። ስለዚህ ምንም አያስደንቅም። እንኳን የኔ ቢጤ አላዋቂዎች ተሰብስበው ሃይማኖታቸውን ከአንዱ ወደ አንዱ ቢቀያይሩ ምንም ድንቅ አይደለም። ለማንኛቸውም ግን ያው እንግዲህ ዋናው ነገር ልብ ሊባል የሚገባው ለምን ሺዎች ታዋቂ ሰዎች ወይም የማይታወቁ ሰዎች ለምን ሺዎች አይቀይሩም፣ አይሄዱም ወደዛ? ምንም ዴንታው አይደለም። ኦርቶዶክስ እንደ ተቋም ዴንታው አይደለም። ምክንያቱም ደረቷን ነፍታ የምትሄድ ናት። ምንም እንከን የሌለባት ስንዱ መቤት፣ ብዙ አባቶች የመሰከሩላት፣ ምንም ቅንጣት ያህል። ለማንኛቸውም ግን ያው የጊዜ ጉዳይ ነው። እነዚህ አሁን እንዲህ እንትን የሚሉት ግርግር የሚፈጥሩት እንደ ንፋስ በነው ይጥፋሉ። ከዛም እውነተኛዋን ይረዳሉ፣ ወደ ቦታው ይመለሳሉ። ይህ ምንም ሳይታለም የተፈታ ጉዳይ ነው። ግን አሁን ላይ እንደዚህ ከሌ እንደዚህ ቀየረ፣ ወደዛ ሄደ፣ በዚህ ወጣ፣ በዚህ ወረደ፣ ምንም የሚደንቅ ነገር የለም። እውነተኛዋን ሲረዱ ይመለሳሉ። አሁን ተወዛግበው ያው መጨረሻ ላይ እውነታው ማን እንደሆነ ይታወቃል። እና ለማንኛቸውም ሙዚቀኛ ሌላኛው ደግሞ ማነው እሱ አንድ ሌላ ሙዚቀኛ ደግሞ ምንድነው ጊዜያቸው ሲያልፍ ወይንም ደግሞ እውቅናቸው ሲጠፋ ሄደው ሃይማኖት ውስጥ ይወሸቃሉ። ማንም ይሁን ማንም ሙዚቀኛም ሆነ ማንም ሆነ ታዋቂም ሆነ አልታወቀም ስለ ዘፈንክ በቃ አትድድም፣ አለቀ። ምንም ይሄ ሙዚቀኛ እኮ ይሄ 4 ነጥብ እኮ ነው። እቺ እኮ ቤት የንጹህ ባህሪ የሆነ የጌታ መገኛ ቤት ናት። ስለዚህ በንጽህና በቅድስና የምትገባባት ቦታ እንጂ ዘፈንክ አይደለም። ዘፍነህ መዝሙሩ ራሱ ዘፈን ከሸተተ ነው የምትባለው። ስለዚህ ያሬዳዊ ከሰማይ የመጣላት ዝማሬዋ፣ ስለዚህ ሁሉ ነገር በስርዓት ጥንቅቅ ያለ ነገር ነው። ስለዚህ ዘፋኝ ሆንክ ያው ምንም ማለባበስ አያስፈልገውም። የተወገዘ ነው ዘፈን በቃ። ስለዚህ በንስሐ መመለስ ትችላለህ። ንስሐ ብዙ ኃጢአትን ያጸዳል። ስለዚህ በዛ መመለስ ይቻላል። ከዛ ውጭ ግን እውቅና ሲያልቅ ነው ምንም ሆንክ ነው ምንም የሚባል ነገር የለም። ስለዚህ በንጽህና ትመለሳለህ፣ በንስሐ ትመለሳለህ። ግን ተንጋግተህ እውቅና ኖረህም ሳይኖረህም ተንጋግተህ የሆነ ሌላ ቦታ ላይ ገብተህ እንዲሆነ ለማስባል ወይም ደግሞ የቲፎዞ ሃይማኖትን ለመመስረት ምንም የሚያስኬድ ጉዳይ አይደለም። ስለዚህ ሃይማኖት የቲፎዞ ጉዳይ አይደለም። ልክ እንደ ፖለቲካ የሆነ ወቅት ላይ ግር ብለህ የሆነ ቦታ ላይ የምትገባበት ግር ብለህ የምትወጣበት ነገር አይደለም።
ይህ የህይወት መንገድ ነው፣ እውነተኛ መንገድ ነው። ስለዚህ እችን ሃይማኖት በዚህ በቀጥተኛይቱ መንገድ ለመጓዝ ራስን ዝቅ አድርጎ በጣም በትህትና መሆን አለበት። ስለዚህ መንገዷ ያው መማር አለብን ሁል ጊዜ ባይዞይ ክርስቲያን ወይ ኦርቶዶክስ ሁል ጊዜ ይማር ዘንድ የግድ ነው። አላቅም አያድንምና ስለዚህ ዝቅ ብለን መጽሐፍትን እያገላበጥን አባቶችን እየጠየቅን መማር እንዳለብን ነው እኔ እስከገባኝ ጊዜ። ስለዚህ አሁን ሙዚቀኛ ሄደ መጣ ቀረ እንደ ተቋም ምኗም አይደለም። ምክንያቱም የጠፉ አባቶች እኮ ሲማሩ አብሮት ከጌታ ዘንድ ሲማሩ የነበሩ የጠፉም አሉ የሚያውቁ አይደለም። ስለዚህ ምንም የሚደንቀን ነገር የለም። ስለዚህ እንኳን እነዛ አላዋቂዎች ምንም እውቀት የሌላቸው ገዳም ውስጥ የቆዩ አባቶች እኮ የጠፉ አሉ። ስለዚህ ምንም የሚደንቀን ነገር አይደለም ለማለት ነው። ኑሮ ውድ አይደለም። እንዴት ገንዘብን መጠቀም እንዳለብህ ስላላወቅህ አንተ ሰውዬ በቃ የሰዎችን ምክርና አስተያየት ሳልቀበል እንዲሁ በድድብናይና በድንቁርና ይገፋበታለሁ እንዳልኮሰንክ ማለት ነው እንዴ? ዓለም ላይ ያሉ አነቃቂ ተናጋሪዎች እኮ የንግግሮቻቸው ምንጮች ከሰዎች ከሚሰሟቸው ከሚያዩዋቸውና ከሚያነቧቸው ያገኙት ነው። ሌላ ነገር እኮ የለውም። አንተ ከየት እያመጣ ነው የምትናገረው? በነገር ላይ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል ይላል መጽሐፍ ቅዱስ። አንተ አንድ ቀን ትሰበራለህ። ኢትዮጵያውያን ገንዘብ እንዴት መጠቀም እንዳለብን ስለማናቅ እንጂ ኑሮ አልተወደደም ስትል ቃል በቃል ተናገርክ። ከዚህ ንግግር በመነሳት ብቻ ለአንዴና ለመጨረሻ ጊዜ የምትሰማ ከሆነ ልንገር፣ ለወትሮ በ600 ብር 6 ልጆችን ያሳድጉ የነበሩ እናቶቻችን፣ በገንዘብ አጠቃቀማቸው ወደር የማይገኝላቸው ወላጆቻችን ዛሬ 10 እና 20 ሺህ ብር ብትሰጣቸው ምኑን ከምኑ ማድረግ እንዳለባቸው ግራ በገባቸው በዚህ ዘመን ሀገርና ሕዝብን በማስተዳደር ላይ የሚገኘው መንግስት ኑሮ መወደዱን አምኖ በተቀበለበት በዚህ ዘመን አንተ ኑሮ አልተወደደም ስትል ቃል በቃል ተናገርክ። አሁን አንተ ዳቦ እየገሸለጥክ የምታሳየን እንደው እቺ የምትበላትን እንኳን ያጣ ሰው የለም። በእውነት ይሄንን አታውቅም? ሳታውቅ ነው መንግስት ያመነውን እያለ ትሄድ እንግዲህ እየተናገረ አንተ እንዴት ነው እሱ? ይሄ እኮ ማህበረሰብን እኮ መካድ እኮ ነው ያለውን ሁኔታ በእውነት ሳታውቅ ነው ወይስ እቺን ነገር ስላ ማለት ተማምነሃት ነው? እንዴት ነው አንተ ጋር ኑሮ ምናምን የለም በቃ ምክንያቱም ያው ፔይመንት በዶላር ስለሆነ ብቻ። ለማንኛቸውም አስተውል እንዳትወድቅ ለማለት ያህል ነው። ለምንድን ነው እንዲህ አይነት ስራ ውስጥ ስትገባ ፍርሃት የሌለህ ደግሞ ድፍረትስ የበዛብህ? ምን ተመክተህ ነው? ምንስ ነው እስካሁን የመጣብህ የተፈጠረብህ ነገር የለም ወይ? ብዙዎቻችን ብንለው አረ ብንናገረው እናልቃለን ብለን ምን ተወውን ጉዳይ አንተ ደግሞ የመጣው ይምጣ ነው። ብዙ ጊዜ የምትሰራቸው ስራዎች ደግሞ የተናገርካቸው የሰራህባቸው ሰዎች በአብዛኛው ሲታሰሩ አያለው። እና ምንድን ነው ይሄን የመስራት ምንጭህ? የድፍረት የኮንፊደንስህ መነሻ ምንድን ነው? አወንታ አመሰግናለሁ። በመጀመሪያ ደረጃ የሰራሁባቸው መስሪያ ቤቶች ከዚህ በፊት የሰራሁባቸው መስሪያ ቤቶች ሌብነትን ለኢትዮጵያ ያለማመዱና ከውጭ ሀገር ያስመጡ ጭምሮች ናቸው። በድፍረት ነው የምናገረው። የሰራሁባቸው መስሪያ ቤቶች እንደነ ኢኮስኮ የሚባለው መስሪያ ቤት ነው። የኢትዮጵያ ንግድ ስራዎች ድርጅት ነው። እንደዚህ ሌብነትን ለኢትዮጵያ አምጥተው ያከፋፈሉ መንገዶች ኮንስትራክሽን ኮርፖሬሽን የሚባለው መስሪያ ቤት በማስረጃ ነው ማስረዳ። ይሄንን ሌብነትን ከውጭ ሀገር ያስመጣና ያከፋፈል ተንከባክቦ ያሳደገው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እና የኢትዮጵያ መንገዶች ባለ ዝርዝሩን ያው እግረኛው ሚዲያ ላይ በስፋት ታገኙታላችሁ። ግን እዚህ ጋር ለማለት የፈለግኩት እኔ እንዲህ አይነት ሰዎች ለሀገራችን ያብዛልን። እንዲህ አይነት መልካም ቀን ሌብነትን የሚጸየፉ ሀገራችን ታድግ ትበለጽግ፣ እግዚአብሔር የሚባርካት ዘንድ እንዲህ አይነት ሰው ያብዛልን ለማለት ነው።